እኔና እናንተ እንግዲህ እግዚአብሔር በፈቀደልን በዚህች ምድር ላይ እንኖራለን። ማን ሲፈቅድልን? እግዚአብሔር ሲፈቅድልን ነው የምንኖረው። በገንዘባችን ብዛት አይደለም የምንኖረው። በመልካችን እንደዚሁ ቁጥር አይደለም የምንኖረው። በልጆቻችን ብዛት አይደለም የምንኖረው። እንደ እግዚአብሔር መልካም ፈቃድ ነው የምንኖረው። ለምን መሰላችሁ? ሁላችንም ቀሪው ስለሆነ ነው። ስለዚህ መላ ሰውነታችን በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘለዓለም ሥላሴ ክቡር አባታችን መምህራችን መጋቢ ሃይማኖት መምህር ፊልጶስ በቀለ የታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን ቀሲስ ወንድፍራው ወልደ ጊዮርጊስ የታላቅ ደብር ዋና ጸሐፊ፣ ክቡር መጋቢ ሐዲስ መምህር መንግስቱ በለጠ ደብራችን ስብከተ ወንጌል ኃላፊ፣ ክቡር አባታችን ቀሲስ አካሉ ግርማ የደብራችን ዋና ቁጥጥር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች ፍጹም ሰላም በኃያሉ እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን እስከዚህ ዕለት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ሁላችንም ከያለንበት የጠራን የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እንዲሁም የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት ልጆች እንዲሁም የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ባለሟሎች እግዚአብሔር ያለፈው ዘመናችንን በምሕረቱና በይቅርታው በቸርነቱ ጠብቆ ሁላችንም እዚች ደቂቃ እዚች ዕለት ስላበቃን አባታችን እግዚአብሔር ስሙ በልጆቹ አንደበት የተመሰገነ ይሁንልን። የደረሳችሁ እግዚአብሔር ከፍ አድርጋችሁ አመስግኑ። ብዙዎች አቅደው ነበረ፣ እቅዳቸው ሳይሳካላቸው ወደ መቃብር ሽኝት ያደረግንላቸው አሉ። በዚህ ሰዓት ብዙዎች የሚሞቱ አሉ። በዚህ ሰዓት ብዙዎች ወደ እስር ቤት የሚወረወሩ አሉ። ብዙዎች በዚህ ሰዓት የሚያለቅሱ አሉ። ብዙዎች በዚህ ሰዓት በሆስፒታል በተለያየ ቦታ ሆኖ ራሳቸውና ማንነታቸውን ስተው የሚገኙ አሉ። እኔና እናንተን ግን የጻድቁ በረከት የአባታችን አቡነ ገብረ መንፈስ ቅዱስ ረድኤት እየጠበቀንና እየባረከን እዚች ዕለት ስለደረሰን ከፍ አድርጋችሁ አመስግኑ። ምስጋና ያንሳል። ሊቃውንቱ ከሌሊቱ ጀምረው በያሬዳዊ ምስጋና በማህሌቱ አባቶች ካህናት በኪዳኑ እንደዚሁም ደግሞ በቅዳሴው ሲባርኩን እስከዚህ ሰዓት ቆይተዋል። ለእነሱም ክብርና ምስጋና ስጡልን፣ አመስግናቸው አባቶቻችንን። ማህሌቱ ወንጌል ነው፣ ቅዳሴው ወንጌል ነው። በቤተ ክርስቲያን የሚደረገው እያንዳንዷ ስራ፣ እያንዳንዷ ነገር ለእኔና ለእናንተ ወንጌል ነው። እንደ እግዚአብሔር ቅዱስ መልካም ፈቃድ ጊዜያችንን በአግባቡ ተጠቅመን ሁላችንም ብዙ ጉዳዮች ይኖሩናል። የአንድን የዓለማዊ ጉዳይ ትተን የመንፈሳዊ ጉዳይ ወይም የነፍሳችን ጉዳይ ይበልጥብናል ብላችሁ የመጣችሁ ሁላችንም የሰማያዊ መንግሥት ወራሽ ዜጎች ስለሆን ራሳችን ልናዘጋጅ በእግዚአብሔር ስም መልእክቴን አስተላልፋለሁ። ከዚህ በመቀጠል እንደ እግዚአብሔር ቅዱስ መልካም ፈቃድ ስለኔ ለደካማው ለኃጢአተኛው ቆሜ የምማርበት ለእናንተ ለባለሟሎቹ ደግሞ ቁጭ ብላችሁ የምትሰሙበትን አስተዋይ ልቦና ለሁላችን መንፈስ ቅዱስ ያድለን። ማን ያስተምረን? ማን ይምከረን? ማን ጠራን? ማን ሰበሰበን? እግዚአብሔርን አመስግኑት። ለእርሱ ነው ምስጋና። ውባቱ ታሰሰ ምንተ ታሰስ
ወምንተ ትትናገር አልቦ መስሪሃ። በዚህ ዓለም ላይ ብዙዎች አሉ። በዚህ ዓለም ላይ በአንደበታቸው ብዛት የሚናገሩ አሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ለእኔና ለእናንተ የሚገባው መልካሙን አርአያና ትሕትና በዚህ ምድር ላይ አደረገልን። ይህ እንደ እግዚአብሔር ቅዱስ መልካም ፈቃድ የምንቆይበት የሚመክረን እርሱ እግዚአብሔር መሆኑን ማመን ያስፈልጋል። ልቦናችንን መክፈት ያስፈልጋል። ያለፈውን ነገር እያሰብን ሳይሆን ስለሚመጣው ተስፋ ራሳችን እንድናዘጋጅ በመንፈስ ቅዱስ ቃል አሳስባቸዋለሁ። ኃይለ ቃሉም እንዲህ ይላል፣ ማንም የተናገረሽ ወይም ምን ትፈልጊያለሽ ይላል። እግዚአብሔር ቅዱስ መልካም ፈቃድ የሚሆነው ምን ትፈልጊያለሽ? ኃይለ ቃሉን አንድ ላይ በርብይስ ምን ትፈልጊያለሽ በሉ። ድምፃቸው አይሰማም። ሴቶች ለእናንተ ነው የቀረበው እኮ። ምን ትፈልጊያለሽ? እኛ ዛሬ በዚህ ቤት ተገኝተናል። ምን ሆነ የምንፈልገው? የሥጋ ፍላጎት ሆነ የምንፈልገው? አይምሮአችን የሚያስበውን ነገር ሆነ የምንፈልገው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ለዚያች ለሳምራዊቷ ሴት ይህንን ጥያቄ ነው ያቀረበላት። በዚህ ዓለም ላይ አንቺ ምን ትፈልጊያለሽ አላት። እኔና እናንተ ዛሬ ምን የማንፈልገው ነገር አለ ወገኖቼ? ምን የማናየው ነገር አለ? ምን የማንሰማው ነገር አለ? እሱ መድኃኔዓለም ግን የልቧን ፍላጎት አውቆ አንቺ ምን ትፈልጊያለሽ አላት። ይህ ሳምንት ምን ይባል መሰላችሁ? የሴቶች ሳምንት ይባላል። ያ ማለት የክርስቶስ ተከታዮች የሆኑ ሴቶች የሚጠሩበት ሳምንት ማለት በዚህ ዓለም ላይ በሥጋቸው ፍላጎት የሚኖሩበት ሴቶች የእነሱ ስም ሳይሆን የሚጠራው የእግዚአብሔር ባለሟል የእግዚአብሔር ተከታዮች የሆኑ ሴቶች ቅዱሳን ለሆኑ ሴቶች የሚጠሩበት የሴቶች ሳምንት ይባላል። ርሱም ልምጣና በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 38 ብታነቡት ያቺ ሳምራዊቷን ሴት እንመለከታለን። ይህንንም የመሰረተልን ወይም የነገረን የቤተ ክርስቲያን ሊቅ የሆነ አባታችን ቅዱስ ያሬድ ነው። ምን አለ? እነሆ በዚህ ዓለም ላይ የምትኖሩ በተለያየ ሐሳብ የደከማችሁ እናንተ የእግዚአብሔርን ቃል ስሙ ይላል። ማንን እንስማ? ማንን እንስማ? እግዚአብሔርን እንስማ። በዚህ ዓለም ላይማ ምን የማንሰማው ነገር አለ ወገኖቼ? እኔና እናንተን የሚያዝን፣ እኔና እናንተን የሚያደክም፣ እኔና እናንተን የሚያሳብን ነገር ነው ያለው። ነገር ግን እግዚአብሔር የፈቀደልን እግዚአብሔር የወደደን ከሆነ እግዚአብሔርን ድምፅ የእግዚአብሔርን ቃል ለመስማት ራሳችንን ማዘጋጀት ያስፈልጋል። እንግዲህ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምረን ስንመለከተው ያቺ ሳምራዊቷ ሴትን እናያታለን። የዚች ሕይወት ሴት ምን መሰላችሁ? የምትኖረው በሰማርያ ከተማ ነው ይለናል። እኔና እናንተ እንግዲህ እግዚአብሔር በፈቀደልን በዚች ምድር ላይ እንኖራለን። ማስፈቅድልን እግዚአብሔር ሲፈቅድልን ነው የምንኖረው። በገንዘባችን ብዛት አይደለም የምንኖረው። በመልካችን እንደዚሁ መጠን አይደለም የምንኖረው። በልጆቻችን ብዛት አይደለም የምንኖረው። እንደ እግዚአብሔር መልካም ፈቃድ ነው የምንኖረው። ለምን መሰላችሁ? ሁላችንም ቀሪው ስለሆንን ነው። ስለዚህ እቺ ሳምራዊቷ ሴት በምትኖርበት በዚያ በሰማርያ ከተማ ላይ ራሷን ደብቃ ራሷን ለይታ የተገኘች ሴት ናት። ያ ማለት የዓለም እንቆቅልሽ የበዛባት ሴት ናት። ዛሬም ወደ ሕይወታችን ስንመጣ ብዙዎች እንቆቅልሽ የበዛብን ሰዎች አለን። እቺ ሴት እንግዲህ በሳምራውያን ከተማ ስትኖር በዚያ ባሉት ሕዝቦች የተጠላች ናት። እቺ ሴት በተለይ በሶስት ነገሮች ተጠልታለች። ወይም የዓለም ሶስት ጉዳዮች ሶስት እንቆቅልሾች ይዟታል። አንደኛው የያዛት ምን መሰላችሁ? ማህበራዊ ጉዳይ አስቸግሯታል።
ያ ማለት በሳምራውያን ከተማ ላይ የተለየ ሴት ናት። ይህ የሆነበት ምክንያት በዝሙትና በበደል ስለምትታወቅ በዛ ከተማ ላይ ከነርሱ ሕግና ከነርሱ ስራ የወጣ ሰው የተሰደበ ሰው ነው። ስለዚህ እቺ ሴት በማህበራዊ ጉዳይ ላይ ማንም የሚያያት የለም፣ ማንም የሚያስጠጋት የለም። ራሷን አግላ የምትኖር ሴት ናት። እግዚአብሔር ግን ኢየሱስ ክርስቶስ ይሁዳን ትቶ ወደ ገሊላ ሊሻገር በገሊላና በይሁዳ መካከል ላይ ያለችው ያቺ ሰማርያ ከተማ ናት። እነዚህ ሳምራውያን የሚባሉት ሰዎች እግዚአብሔርን የማይወዱ አሕዛብ ናቸው ይለናል። እቺ ሴትም የምትኖረው በአሕዛብ መካከል ናት ነው። እግዚአብሔርን የማያውቅ ሕዝብ ባለበት መካከል ላይ ትኖራለች። ነገር ግን እግዚአብሔር ይችን ሴት ምን አላት? ፈለጋት። ማን ይፈልገናል? ማን ይፈልገናል? እግዚአብሔር ይፈልገናል። ዓለም ቢንቀን፣ ወገኖቻችን ቢጠሉን፣ ሀብታችን ቢገፋን፣ የዓለም በሽታ ቢይዘን ግን እግዚአብሔር እኔና እናንተን ይፈልገናል። ከሰማያ ሰማያት ወርዶ ወደዚህ ምድር የመጣው እኔና እናንተን ሊፈልገን ነው። በገንዘባችን መጠን አይደለም እግዚአብሔር የሚፈልገው፣ በቁመታችን ልክ አይደለም እግዚአብሔር የሚፈልገው። ይህንና እናንተን ማንነት እንዳንጠፋበት ወደ ሌላ ወደ ዲያብሎስ ስፍራ እንዳንገባበት እግዚአብሔር እኔና እናንተን ይፈልገናል። ስለዚህ ኢየሱስ ክርስቶስ የድንግል ማርያም ልጅ እነሆ ከይሁዳ ምድር ተነስቶ ወደ ገሊላ ሊሻገር ፈለገ። በዚህ መካከል ላይ ያለችው ማናት? ሰማርያ ከተማ ናት። ስለዚህ የእግዚአብሔር ሕዝቦች የእግዚአብሔር ቤተሰብ የሆኑ እነሆ አይሁዳውያን አሉ። በእነርሱ መካከል ላይ ግን እግዚአብሔር የሚያወድ ሕዝብ አለ። ስለዚህ በይሁዳና በገሊላ መካከል ላይ ያሉ በተለያየ ምክንያት የተለያዩ፣ በባህላቸው የተለያዩ፣ በወጋቸው ስርዓት እርስ በርሳቸው የተጣሉ በእግዚአብሔር ላይ ያላመኑ ሕዝቦችን አንድ ሊያደርጋቸው መድኃኔዓለም በዛች ከተማ ላይ ተገኝተዋል። ደስ ይበላቸው፣ እግዚአብሔርን አመስግኑ። ዛሬም በዚች ምድር ላይ በተለያየንባት ከተማ አንድ ሆነን እግዚአብሔርን የምናመሰግን አንድ ልብ ኖረን ወደ መንግሥተ ሰማያት እንገባ መድኃኔዓለም ለሁላችን ይፍቀድልን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ ይህች ሰማርያ ሴት ብላቴናዋ ሴት ምስኪኗ ሴት በማህበራዊ ጉዳይ የተጠላች ዝሙተኛ ነች ተብላ ተሳዳቢ ነች ተብላ የተጠላችው ሴት እንግዲህ በሰማርያ ከተማ ላይ በተለየ ነገር የተገኙ በምድር ላይ የተገኙ ሴቶች ውሃ የሚቀዱት ከቀኑ 6 ሰዓት ነው። በእኛስ አካባቢ ውሃ የሚቀዳው መቼ ነው? ጠዋት ነው? ማታ? መቼም ከገጠር ያልመጣ የለም አይደል? መቼ ነው? አሁን በየቤታችንም ቢሆን ያለፍንበትን ታሪኩንም ስናይ ውሃ የሚቀዱት እናቶቻችን ወይም አባቶቻችን ወንድሞቻችን በማለዳው ጠዋት ነው አይደል? በዚያ መካከል ላይ በዚያን ሰዓት ምን ይላል? ብዙ ሕዝብ ይገኛል። 6 ሰዓት ላይ ፀሐይ ነው። ማን ይገኛል? ማንም አይገኝም። ሁሉም ቤቱ በገባበት ሰዓት ይቺ ሴት በዚህ በ6 ሰዓት የሄደችበት ምክንያት አላት። በእነሱ በዚያ በሰማርያ ከተማ ላይ የተጠላች ስለሆነች በእነሱ አስተሳሰብ ማንነት የሌላት ተብላ ስለምትጠራ ሰዎች እንዳያዩዋት በ6 ሰዓት ውሃ ልትቀዳ ወደዛ ያዕቆብ አባታቸው ወደ ሰጣቸው ጉድጓድ ውሃ ልትቀዳ እንስራዋን አዝላ ጉዞዋን ጀመረች። በጀመረችበትም ሰዓት ጉዞዋና መንገዷን ከጨረሰች በኋላ የድንግል ማርያም ልጅ ሰማያዊ ንጉሥ ኢየሱስ ክርስቶስ ውሃ ጠምቶት በዚያች ጉድጓድ ስር አገኘች። አያችሁ? ምን ጠምቶት? ምን ጠማው? መድኃኔዓለም ምን ጠማው? ውሃ። እንዴት ውሃ ጠማው? አምላክ ነው። እንዴት ጠማው? መድኃኔዓለም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ እነሆ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ለእኔና ለእናንተ የሚገባውን ነገር አረገልና። ምን አለ? የእናቱን ጡት ምን አለ? መድኃኔዓለም ምን አለ? አልጠባም እንዴ?
ጠማ። እንደ ሕፃናት በየጥቂቱ አደገ። ለዚህ ነው ስለጠማው ፍጹም ሰው ስለሆነ መድኃኔዓለም ተጠምቶ በዚያች ጉድጓድ ላይ ተገኘ። በእኔና በእናንተም ሰፈር በእኔና በእናንተም ቤት መድኃኔዓለም የሚገኝልን አመስግኖት ክብር ለእርሱ ስጡልን። ያቺ በሰው ዘንድ የተጠላችው ዓለም የናቃት ዓለም ያረከሳት መድኃኔዓለም ምን አላት? አከበራት። እኔና እናንተም በሕይወታችን ብዙዎች ይጣሉናሉ፣ ብዙዎች ይገፉናሉ። ማን ያነሳናል? ማን ያነሳናል? እግዚአብሔር ያነሳናል። ከትቢያ ሁላችንም ከፍ ያድርገን። ስለዚህች የሰማርያቱ ሴት እንደወስለች ብላቴና ክርስቶስን አገኘች። በዚያን ጊዜ አንድ ጥያቄ ጠየቃት። አስቲኒ ማይ አላት። ምን አላት? ውሃ አጠጪኝ። ማን ለመናት? ውሃ የሚሰጠው አምላክ ምን አላት? ለመናት። ፍጹም ሰው ስለሆነ መድኃኔዓለም ዝናባት እነሆ ሰማያት ላይ በሰማያት ላይ ደመናትን ሰብስቦ ደመናት አቁሮ ምን ይሰጣሉ? ውሃ ዝናብ ይሰጣሉ። ዝናብ የሚሰጠው አምላክ ውሃ ስለጠማው ከዚያ ሳምራዊቷ ሴት ምን አላት? ለመናት። ምን አለችው መሰላችሁ? ውሃ ጠጪኝ ብሎ ይህን ጥያቄ ካቀረበላት በኋላ አንተ አይሁዳውያን እኔ ሳምራውያን በምንም ነገር አንድ አይደለም። አያችሁ፣ በስርዓታችን አንድ አይደለም፣ በአምልኮታችን አንድ አይደለም። አንግባባም። እንዴት አድርጌ እሰጥሃለሁ? እኔ ለአንተ ማደር አንተ ትወርሳለህ፣ እኔ ደግሞ አንተ ደግሞ እኔ የምትሰጠኝ። ስርዓታችንና ሕጋችን ተፋለሰ። የሚያነጻው የሚቀድሰው የሚያከብረው አምላክ ትሕትናን አሳይቶ ዛሬም እናንተ ያላችሁ ለሚለምኗችሁ ሁሉ ምን አድርጉ? ስጡ ይለናል። በዚህ ጊዜ ምን አላት? አንቺ ከዚህ ተቀርቶ ከሚያልቀው ጉድጓድ ለመስጠት ተጨነቅሽ አላት። የሚሰጥሽን እግዚአብሔር ስጦታ ብታስቢና ብታስተውይ ኖሮ አንቺ በየቀኑ እየመጣች የምትቀጅበት ውሃ ያበቃል። እኔ ነገር ግን የምሰጥሽ ውሃ ለዘለዓለም የማይጠፋው ለዘለዓለም የሚኖረውን ውሃ ለአንቺ እሰጥሻለሁ አላት። ክብር ለአምላካችን አመስግኑት። መድኃኔዓለም እንዴት ይሆናል? እንስራ በመሸከም የደከምኩ ሰው በስድሳ የፀሐዩ አይ የሚገርፈኝ ሴት እንዴት አድርጌ የዘላለም ውሃ አገኛለሁ? ከዚህ በኋላ ምን አለ መሰላችሁ? እንዲህማ ከሆነ ድካሙ የሚቀርልኝ ከሆነ የእንስራው መሸከም የሚቀርልኝ ከሆነ በስድስት ሰዓት ወደዚህ መምጣት ለኔ የሚቀርልኝ ከሆነ የሚሻለውን ነገር አንተ ለኔ ምን በለኝ አለችው። ስጠኝ። ምን ትፈልጊያለሽ? ምን ትፈልጊያለሽ? የዘላለም ውሃ፣ የዘላለም ምንጭ ማለት በክርስቶስ ማመን ማለት ነው። ለዘላለም ምንጭ ሆነው ማለት የክርስቶስ ወንጌል ነው። ያ ማለት ፍቅር ነው። ወንጌል ሰላም ነው፣ ትሕትና ነው፣ ቸርነት ነው። የማያልቅም የውሃው ምንጭ ማን ነው? ይህ ነው። ከዚህ በኋላ ምን አለች እቺ ሳምራዊቷ ሴት? ባንተ አምኛለሁ፣ አንተ እውነተኛ ነቢይ ነህ አለች። አመስግኑ ከፍ አድርጋችሁ እግዚአብሔርን። የማያምኑት የክርስቶስን አምላክነት የክርስቶስን ነቢይነት ምን አለ? አምኛለሁ፣ ነቢይ ነህ በእውነት። ከዚህ በኋላ ይቺ ሴት ምን ትፈልጊያለሽ ሲላት የዘላለም ውሃ፣ የማያቋርጠው ውሃ፣ ለዘላለም የሚፈሰው ውሃ እፈልጋለሁ። እኛ ቤት ስንምጣስ ውሃ የሚደርሰን እንደ አካባቢ ከሆነ እንደየኮንዶሚኒየሙ ከሆነ በሳምንት አንድ ቀን የሚደርሳቸው አለ አይደል? እንደዚሁ ደግሞ ሁለት ቀን የሚደርሳቸው አለ። ይኸው ምንጭ ምን አለ? ተቋረጠ። ለዚህ ነው እግዚአብሔር ለእኔና ለእናንተ በውሃ በመቅዳት የደከማችሁ እንደ ሳምራዊቷ ሴት በብዙ ነገር የተገፋችሁ እናቶች ይችን ሴት ምሰሏት። እግዚአብሔር ከእርሱ ጋር፣ እግዚአብሔር ለእርሱ ምን አለ? ሁሉ ነገር ይቻለዋል። የደከማችሁ
ከጉድጓዳችሁ ውሃ በመቅዳት እግዚአብሔር ግን የማይጠፋውን ለዘላለም የሚመነጨውን ውሃ ለእናንተ ያድላችኋል። ለሁላችንም ያድል። ከፍ አድርጋችሁ እግዚአብሔርን አመስግኑልን። ስለዚህ ይህች ሴት እንግዲህ በማህበራዊ ጉዳይ ተፈናቅላ በማህበራዊ ጉዳይ ተለይታ የኖረችው ሴት የክርስቶስ የእሱ የራሱ ልጅ ያደረጋል። ሁለተኛው ደግሞ ይህች ሴት የተጎዳችበት ምክንያት በሃይማኖቷ ተጎድታ ነበረ። የሃይማኖት እንቆቅልሽ የሃይማኖት ጉዳዩ ምን መሰላችሁ? አንቺ የረከስሽ ነሽ ተብላ ትይዛለች፣ ትከሳለች። አንቺ ዝሙተኛ ነሽ ተብላ ተጠርጥራለች። አንቺ ሃይማኖታችንን አርክሰሻል ብላ አውግዘው ለይተዋታል። እነሱ ለረከሱበት ሃይማኖት ክርስቶስ መድኃኔ ዓለም ግን ምን አላት? ወደ ተባረከው ወደ ቀጥተኛው እምነት እርሱን ወደሚያሻግራት ወደ ዘላለም ወደሚያኖራት መንግሥት መድኃኔ ዓለም ራሱ በጥበቡ በተአምሩ ምን አላት? አሻግሯታል። ከፍ አድርጋችሁ አመስግኑ። ሰዎች ከሃይማኖታቸው ቢለዩአቸው እግዚአብሔር ግን ወደ ማኅበሩ እግዚአብሔር ግን ወደ ርስቱ ምን አላት? አመጣል። በዚህን ጊዜ ደስ አላት። ከዚህ በኋላ ምን አለች? አንተ ብዙ ነገር አድርገልኛል፣ የምፈልገው ነገር ሁሉ ተሳክቷል። ከዚህ በኋላ ምን አላት ክርስቶስ? አንቺ ወደ ራስሽ ከተማ ሂጂና ሕዝቦችሽንና ትናንትና በማኅበራዊ እንቆቅልሽ ጉዳይ የሰደቡ ሰዎችን ምን በያቸው? እውነተኛው ነቢይ፣ እውነተኛው አዳኝ፣ እውነተኛው አምላክ ክርስቶስ ኢየሱስ በዚያ በያዕቆብ ምነ ጉድጓድ ስር ተገኝቶ እውነተኛውን እያስተማረ ነው። ያላመናችሁ ካላችሁ መታችሁ መኑ ብላ ምን ሰበከች? እውነተኛውን የክርስቶስን ወንጌል ሰብካለች። ክብር አምላካችንን አመስግኑልን። እነሆ የማያምኑትን እግዚአብሔር በጥበቡ በቸርነቱ ምን ይላል? ማሳመን ይችላል። ለእኔና ለእናንተ ዛሬ ዓለም ሊከብደ ሊሆን ይችላል። የምንፈልገው ጉዳይ ላይ ሟላ ሊሆን ይችላል። እግዚአብሔር የፈለገው ጉዳይ በእርሱ ኃይል ምን ይላል? ይሞላል። እኔና እናንተ በስራችን ደካሞች ብንሆን ያን የጎደለውን ደካማነታችንን ሞልቶ ሙሉ ሰው ያደርገናል። ክብር ለእርሱ ይሁን። አመስግኑት መድኃኔዓለምን። እኛ ዛሬ ምን እንፈልጋለን? በዚህ ሰዓት ሰማራዊቱ ሴት ያቺ ብላቴና ክርስቶስን ፈልጋ አገኘች። እኛ ሳይሆን ምን እንፈልግ? በስራችን ማን እንፈልግ? አንደኛ እግዚአብሔርን እንፈልግ። ማን እንፈልግ? ወደ ማን እንቅረብ? ወደ እግዚአብሔር እንቅረብ። ወደ እግዚአብሔር እንቅረብ። ምን ይላል እርሱ ራሱ? ወደ እኔ ቅረቡን የምቀርባችኋለሁ አለ። መልካሙን መንገድ ምን እላችኋለሁ? አሳያችኋለሁ። ለእኔና ለእናንተ የሰማይ አባታችን እግዚአብሔር የጠፋው መንገድ አስተካክሎ መልካሙን መንገድ ለሁላችን ያሳይ። ሁለተኛ መፈለግ ያለብን ምንድነው? ፍቅር ነው። ምን እንፈልግ? እግዚአብሔር ምንድነው? ድምጻቸው አይሰማ። እግዚአብሔር ምንድነው? እግዚአብሔር ምንድነው? ፍቅር ነው። እኛስ ፍቅር ነን? ፍቅር ነን? ይሁን። እዚህ ነው ጥያቄ የምጠይቀን። እናንተ ፍቅር ናችሁ? ፍቅርን ትፈልጋላችሁ ይለና የፍቅር ባለቤት እኔ ነኝ አለ። የሰላም ንጉሥ እኔ ነኝ አለ። እናንተ ፍቅርን ፈልጉ አለ። ያለ ፍቅር አገልግሎት ምንድን ነው? ከንቱ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክት አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ምን አለ ይላል? እነሆ በቅዱሳን በጻድቃን በመላእክት ቋንቋ ብትናገር አለ፣ ፍቅር ከሌለ ፍቅርን ካልፈለገ አለ አገልግሎት ሁሉ ምንድን ነው አለ? ከንቱ ነው አለ። አገልግሎታችን ሁሉ ከንቱ እንዳይሆንብን መድኃኔዓለም ለሁላችን ይፍቀድልን። የፍቅር ልብሱን ለሁላችን ያልብሰን። ስለዚህ እናንተስ ምን ትፈልጋላችሁ? ያቺ ሳምራዊቷ ሴት እነሆ እግዚአብሔርን ፈልጋ አግኝታለች አለ። ለእሷ የሚገባትን መንገድ አግኝታለች። እናንተም በፍቅር ፈልጉ ይለናል። ሁለተኛ ሶስተኛ ደረጃ ላይ ምን እንፈልግ? ሰላም እንፈልግ። ሰላም ትፈልጋላችሁ? ድምጻችሁ አይሰማም ነው። ሰዓት ይጨርሻል። ሰላም ትፈልጋላችሁ? ሰላም ለማ ለሀገራችን፣ ሰላም ለማ
ለእኛ ሰላም ለማ፣ ለሕዝቦቹ ሰላም ለማ፣ ለሥራችን ሰላም ለማ፣ ለማኅበራችን ሰላም ለማ፣ ለቤታችን ሰላም ለማ፣ ለአገልግሎታችን ሰላም ያስፈልጋል። ከማንም የምንጠይቀው ይሄን ከማንም የምንጠይቀው ከእግዚአብሔር ነው። ለዚህ ምን ትፈልጋላችኋል? ክርስቶስ የሚችል ሳምራዊቷ ሴት ምን ትፈልጊያለሽ አላት። ልቡናሽ ያለሽው ተናገር ያላት። እኔና እናንተም ዛሬ በሕይወታችን በልቦናችን ያለውን የምንፈልገውን ነገር ለማን ንገረው? ለማን ንገረው? ለእግዚአብሔር እንንገረው። እርሱ ስንነግረው መልካም ነው። ዛሬ ለወንድሜ ብነግረው ዓለም አደባባይ ላይ ይሸጠኛል። ለእህቴ ብነግራት እንደዚያው ነው። ለአባቴም ብነግረው እንደዚህ ነው። ስለዚህ አባታችን እናታችን ምስጢራችን የሚስጥራችንን ክብር የሚሸፍነው አባት እግዚአብሔር አለ። የሁላችን ጉዳይ ቢታይ ኖረው መቅረባችን እንደ ማቸርነት መጣን። ፋይላችን ተገልጦ ቢሆን አንወጣም ነበረ። የፋይላችን ጉዳይ ታይቶ ቢሆን ማንም ከቤተ መቅደስ በራፍ አይገባም ነበረ። ያንን ፋይላችን እያጠፋልን ነው። የበደሉ ፋይል እየደረሰ የሚያስገባ እናፈልግሃለሁ አለ። በቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ላይ ምን አለ? እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ። አያችሁ እግዚአብሔር እንዴት እንደሚፈልግ። ሸክማችሁ የከበደ ሁሉ ነው ያለው። በዚህ ዓለም ላይ ያልተሸከምነው ጉድ የለም። እንደምታዩት ነው ማለት ነው። አሁንማ እኛ ደህና ነን ስንል አብደናል፣ መልካም ነን ስንል ተበላሽተናል። ተበላሸውን ማንነት መድኃኒዓለም ያስተካክለልን። ስለዚህ ያልተሸከማችሁት ጉድ የለም ማለት ነው። ምቀኝነቱን ተሸክመነዋል፣ ተንኮሉን ተሸክመነዋል፣ ዝሙቱን ተሸክመነዋል፣ ስርቆቱን ተሸክመነዋል፣ ሴሰኝነቱን ተሸክመነዋል፣ ርኩሰቱን ተሸክመነዋል። ይህን ሁሉ ተሸክመን ምን ይለናል? ፈልጋችኋለሁ ይለናል። እግዚአብሔር ይፈልገናል። ሲፈልገ ደግሞ ጠሪውን ሰምተን እንደ ሳምራዊቷ ሴት ስለፈለጋት መጣች። ምን አለች? ዳነች። እኛም እንድንድንለት ይፈልገናል። ስለዚህ ጥሪውን ተቀብለን እንምጣ። ከዚህ ከተጠራን በኋላ የሸክማችን ክብደቱ ከወረደ በኋላ ቀላሉ ሸክም ተሸከሙ። ቀላሉ ሸክም ደግሞ እኔን ምሰሉ ነው ያለው። ቃሉን መማር ነው። ቃሉን መከተል ነው። ሕጉን ማክበር ነው። ስርዓቱን መፈጸም ነው። ይህን ያደረገ እኔ ፈልገዋለሁ አለ። መገዳደልን የሚፈልግ ተንኮልን የሚፈልግ ጥላቻን የሚፈልግ ካለ እኔ እቀጣሃለሁ ይላል። የሚቀጣ ማን ይቀጣናል? ኧረ ተው ድምጻቸው አይሰማም። ማን ይቀጣናል? ማን ያድነናል? ማን ይፈውሰናል? ማን ይፈልገናል? የሚፈልገንን አምላክ አመስግኑ። ከፍ አድርጋችሁ እግዚአብሔር ጨርሻለሁ። ስለዚህ እግዚአብሔር የመጨረሻው አምስተኛው ላይ የሚፈልገን ምንድነው? የነፍስ እረፍት እግዚአብሔር ይፈልጋል ከኛ። ነፍሳችን ማረፍ ያስፈልጋታል። ስጋችንማ በላ ጠጣ፣ ቤቱን ሰራ፣ በመኪናውም ተጓዘ፣ ያስፈልገውን ነገር አደረገ። ነፍስ ግን ምን ሆናለች? ዜሮ ሆናለች። ከዚህ በኋላ የኔ ነው እግዚአብሔር ይፈልገኛል አለች። እግዚአብሔር የሚፈልጋት ነፍሳችንን በጾም በጸሎት በቅዳሴው በማህሌቱ አስራት በኩራት በመስጠቱ እግዚአብሔር ይፈልገናል። ስለዚህ እቺ ሳምራዊ ሴት በሰው ዘንድ ተጠልታ ነበር። እኔና እናንተም አሁን በምንኖርበት በዚህ ዓለም ላይ ብዙዎች ይጠሉናል። ሰው ስለሚጠላን አታድንቁ፣ አይግረማችሁ። ማን ሲጠላን ነው ክፉ? እግዚአብሔር ሲጠላን አልፈልጋችሁም ሲለን ነው ክፉ። እግዚአብሔር እኛ በዚህ ዓለም ላይ ሁሉ ጠላቶች ናቸው። ስለዚህ ሳምራዊቷ ሴት እነሆ እግዚአብሔር ኢየሱስ ክርስቶስን አገኘች። እነሆ የመዳኑን መንገድ እውነተኛው ለዘላለም የሚፈልቀውን የወንጌሉን ቃል እየሰማች ለዓለም ሰበከች። የእሷ ስም ዛሬ በቅዱስ ወንጌል ላይ ተጽፎላታል። የኔና የእናንተስ ቤት ሆን የሚጻፈው በእድሩ ላይ ይሆን፣ በዕቁቡ ላይ ይሆን፣ በባንክ ደብተር ይሆን፣ በቴሌግራሙ ይሆን፣ በፌስቡኩ ይሆን የሚጻፈው?
የኔና የእናንተ ግን የማይጠፋው ለዘላለም እንደዚች እንደ ሳምራዊቷ ሴት በቅዱስ ቃሉ ወንጌል እነሆ በአምደ ወርቅ በማን አማላጅነት በነ ገብረ መንፈስ ቅዱስ አማላጅነት ገብረ ሕይወት ለእኔና ለእናንተ መልካሙን ዋጋ ዛሬ ስራችሁ ትታችሁ ኑሯችሁ ትታችሁ ብዙ ጉዳይ ኖሯችሁ ያን ሁሉ እግዚአብሔር ጥላችሁ መጣችሁ። አምላከ ገብረ መንፈስ ቅዱስ ብዙ ጉዳይ ይዤ መጥቻለሁ፣ ዛሬ ከአንተ የምፈልገው መልስ አለ ብላችሁ መጣችሁ ሁሉ በገብረ መንፈስ ቅዱስ አማላጅነት ዛሬ እኔና እናንተ ታላቅ በረከት እናገኛለን፣ እያገኘን ነው። አመስግኑ። ጻድቁ በረከት ሁላችንም ይጎብኘን። ስለዚህ ይቺ ሳምራዊቷ ሴት አንደኛ በእግዚአብሔር አመነ፣ ሁለተኛ እግዚአብሔር ሆነ፣ ሶስተኛ የመዳኑን መንገድ አወቀ። የመጨረሻው ይቺ ሳምራዊቷ ሴት ያገኘችው ሀብት የማይጠፋ የማይበላሽ የትኛውን መሰላችሁ? የዘላለምን ሕይወት። የዘላለም ሕይወት ለመውረስ ትፈልጋላችሁ? ትፈልጋላችሁ? እንደው ሀገራችን ቤት ነው። እሺ በኢትዮጵያ የምትሉ እጃችሁ ነው። እሺ በሰማይ የምትሉ እጃችሁ ከፍ አድርጉ። በሰማይ ለዘላለም በሽታ የሌለበት፣ ረሃብ የሌለበት፣ ጦርነት የሌለበት፣ መራብ የሌለበት፣ መጠማት የሌለበት፣ ውሃ የማይፈለግበት፣ አስቤዛ የሌለበት ሀገር እነሆ የመጨረሻው መንግሥተ ሰማያት እቺ ሳምራዊቷ ሴት ወርሳለች። እኔና እናንተም ዛሬ ያለን እንደ ሳምራዊቷ ሴት በሃይማኖታችንና በምግባራችን በትሩፋታችን መልካም ስራ ሰርተን ተስፋ የምንጠብቃትን ርስተ መንግሥተ ሰማያት እንድንወርስ የእርሱ አምላካችን ቅዱስ መልካም ፈቃድ ይሁንልን። ቅዱስ መልካም ፈቃድ ይሁንልን። ለሁላችንም የንስሐ ዘመን ይስጠን። ምን ይስጠን? የንስሐ ዘመን ይስጠን። አያችሁ፣ በጊዜው እሷ በክርስቶስ አምና መንግሥተ ሰማያት ገብታለች። እኔና እናንተ አሁን የንስሐ ዘመን የለንም። የንስሐ ጊዜ የለንም። የንስሐው ጊዜ አሁን ነው። እግዚአብሔር የምንፈልግበት ጊዜ አሁን ነው። የመዋደዳችን ጊዜ አሁን ነው። የሰላሙ ጊዜ አሁን ነው። የፍቅሩ ጊዜ አሁን ነው። እግዚአብሔር የምናገኝበት ደቂቃ ሰከንዷ አሁን ነው። እግዚአብሔር የምናገኘው አንደኛ በሃይማኖታችን፣ ሁለተኛ ደግሞ በምግባር። ምግባር የተባለው ምንድነው? መጾም፣ መጸለይ፣ ማስቀደስ፣ አስራት በኩራትን ይዞ መምጣት፣ በቤተ ክርስቲያን ተገኝቶ ወንጌሉን መማር፣ አገልግሎቱን መፈጸም ይሁሉ ምግባር። ሃይማኖት ያለ ምግባር ምንድነው? የሞተ ነው። ስለዚህ ሃይማኖት ብቻ አያዋጣም፣ ከምግባር ጋር ነው ሙሉ ሰው የሚያደርግን። ምን ትፈልጊያለሽ? ዛሬም በልቦናችሁ በሐሳባችሁ በእቅዳችሁ ብዙ የምትፈልጉት ጉዳይ ይዛችሁ የመጣችሁ ሁሉ ለእግዚአብሔር ስጡት። የልጅ ጉዳይ ካለ፣ የጤና ጉዳይ ካለ፣ የሀብት ጉዳይ ካለ፣ መልካም የመኖር ጉዳይ ካለ፣ የሰላም ጉዳይ ካለ፣ የፍቅር ጉዳይ ካለ ጥያቄው እዚህ ከፍ ነው። ከኛ የሚጠበቀው ግን ራሳችንን ማዘጋጀት። እግዚአብሔር ፈጥሮናልና አይቶናል። ለፍጥረታቱ ደግሞ ምን ይላል እግዚአብሔር? ያስባል። ምን ትፈልጋላችሁ? ምን ትፈልጋላችሁ? ልቦናችሁ ታውቃላችሁ። እስከዚህ ሰዓት ሲባረከን ሲገጽን የቆየ ሰማይ አባታችን እግዚአብሔር ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። እንደኛ ስልቹነት ሳይሆን የድካሙን ዘመን ያህል ያሳለፍንበትን አንተን በመበደል ያጠፋንበትን ዘመን ለአንተ መገዛት ሲገባ ለዲያብሎስ የተገዛንበት ዘመን ያንን ሳትቆጥርብን ደግሞ ወደፊት በቤት ተገኝተን አንተን እየፈለግን በቤት ደግሞ ከአንተ የሚገኘውን በረከት እየቀመስን የአባቶችን ረድኤት የቅዱሳን የጻድቃን የሰማዕታት ምልጃቸውን እየተሳተፍን በቤቱ እንድንኖር የእርሱ አምላካችን ቅዱስ መልካም ፈቃድ ይሆንልን። ለእኔ ደካማው ቆሜ እንድማርበት፣ ለእናንተ ደግሞ ለቅዱሳኑ ለባለሟሎቹ በዚች ደቂቃ ደግሞ በመካከላችሁ ተገኝቶ እኔንም እናንተንም ሲባርከን ሲያጽናናን የደከሙ ማንነታችን ሲያበረታን የቆየ የሰማይ አባታችን አምላክ እስራኤል መድኃኔዓለም ስሙ የተመሰገነ ይሁንልን። ትናንት እንዳልናፍናት ዛሬም እናልፋለን።
እግዚአብሔር በዘመናት ያሻግራል። እግዚአብሔር ወዳጆቹን ይጠራል። እግዚአብሔር ቢፈቅድ ሁሉ ነገር ያከናውናል። ለእኔና ለእናንተ መልካሙን ጊዜ ለሁላችን ያምጣልን። ይቆየን።